ሰላም እንዴት አላችሁ? እንዴት ወደራችሁ? የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ከኢትዮ አርሰናል ዩቲዩብ ቻናል ለዕለተ ቅዳሜ ወደ እናንተ ለማድረስ የመረጥናቸውን አጫጭር አርሰናላዊ ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን እንጀምራለን። እናንተ ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁ እንዳትዘነጉ መልእክታችን ነው። ወደ ተቀዳሚው የመድፈኞቹ መረጃዎቻችን በቀጥታ የምናመራ ነው የሚሆነው። የሚኬል አርቴታን ጋዜጣዊ መግለጫ እናስቀድም እስኪ። ሚኬል አርቴታ እንግዲህ ከጨዋታ መርሃ ግብሮች አስቀድሞ አስተያየቱን ሰጥቷል። ለጋዜጠኞች እንግዲህ ከተነሱለት ጥያቄዎችም ምላሾችን ሰጥቷል። እንግዲህ ከሱፐር ሚኬል አርቴታ ከኒውካስትል ዩናይትድ የጨዋታ እንቅስቃሴ አስቀድሞ እንግዲህ ጥያቄ ቀርቦለት ነበር። ከነዚህ ጥያቄዎች መካከል እኔ ምናልባትም ትኩረትን ይሳቡትንና እናንተው ዳርማጮች ሰሟቸው ታተርፉበታላችሁ ብዬ ያሰብኳቸውን ሐሳቦችም የማካፍላችሁ ይሆናል። ስለ ካይ ሉካስ ሃቨርት ጥያቄ ቀርቦለት ነበር። ሚኬል አርቴታ እንግዲህ ሃቨርት ባለፉት የልምምድ መርሃ ግብሮች ላይ እንግዲህ በሚገባ ከቡድኑ ጋር ተዋህዶ የልምምድ መርሃ ግብሩን አከናውኗል። እንደዚሁም ደግሞ በልምምድ እንቅስቃሴዎች ላይ እንግዲህ ጥሩ አቋምንም ማሳየት የቻለበት አጋጣሚ አለ። ስለዚህ እንግዲህ በዕለተ እሁዱ የጨዋታ እንቅስቃሴ ላይ ይሳተፋል አይሳተፍም የሚለው ጉዳይ ምናልባትም እንግዲህ ከትሬኒንግ እንቅስቃሴዎች ጎን ለጎን ከጨዋታው አስቀድሞ ባለን ቀን እንወስናለን የሚል አስተያየትንም ሰጥቷል። እንግዲህ ሚኬል አርቴታ እንደሚታወቀው ካይ ሉካስ ሃቨርት በነገራችን ላይ ለአርሰናል አንዳንዴ ተጫዋቾችን ካጣቸዋቸው በኋላ ነው ስለዛ ተጫዋች ጥቅም ሊገባቸው የሚችለው። ለምሳሌ የቸልሲ ደጋፊዎች ስለ ኒኮላስ ጃክሰን ሲያነሱ አንድ በጣም ትኩረቴን የሚስበው ጉዳይ ነበር። ኒኮላስ ጃክሰን ባይኖር የቸልሲ እግር ኳስ ክለብ የተሻለ እንቅስቃሴን ያሳይ ነበር ብለው ሐሳብ ለሚሰጡ ደጋፊዎች ጃክሰን በሌለበት ጨዋታ እንግዲህ ምን ያክል ቸልሲ እንደተጎዳ በደንብ ተመልክተናልና አርሰናልም ቢሆን በተመሳሳይ መልኩ እንግዲህ ዕለተ እሁድ በሚያደርገው ጨዋታ ሃቨርት ወደ ሜዳ የሚመለስ ከሆነ ራሱን የቻለ ልዩነት ፈጣሪ የሚሆንበት አጋጣሚ አለ። በነገራችን ላይ ካይ ሉካስ ሃቨርት በዚህ ውድድር ዓመት ላይ አንዳንዶች ደካማ ነው እያሉ ቢተቹስም እንደዚሁም ደግሞ በሚያሳያቸው እንቅስቃሴዎች መሰረት አድርገው የተጫዋቹን ፐርፎርማንስ ዝቅ ለማድረግ ቢሞክሩም እንኳን በጉዳት ምክንያት ያለፉትን ወራቶች እንግዲህ ከሜዳ ርቆ እስከተመለሰበት ጊዜ ድረስ እንግዲህ የአርሰናል ከፍተኛ ጎል አስቆጣሪ ብቸኛው ተጫዋች ካይ ሉካስ ሃቨርት ነው። ይህ ልጅ እንደሚታወቀው እንግዲህ በጉዳት ምክንያት ከሜዳ ርቆ የነበረው አርሰናል በተመሳሳይ ከኒውካስትል ዩናይትድ ጋር ባደረጉት ጨዋታና ኒውካስትል ይህን ጨዋታ በ2-0 አሸናፊነት የተጠናቀቀበት የካራቦ ካፕ ጨዋታ ማለት ነው ፌብሩዋሪ 2 ላይ በተደረገው ጨዋታ ነበር የተሳተፈውና ከዛ በኋላ በነበሩ ጨዋታዎች ላይ እንግዲህ መሳተፍ ያልቻለበትም አጋጣሚ ነበረ። በመድፈኞቹ ጨዋታ እንቅስቃሴዎች በአጠቃላይ በ34 ጨዋታ 15 ጎሎችን አስቆጥሮ 4 ለጎል ኳሶችን አመቻችቶ አቀብሎ ነበር። የሃምስትሪንግ ጉዳት አስተናግዶ ከሜዳ ርቆ የነበረው ካይ ሉካስ ሃቨርት አሁን ላይ ወደ ሜዳ ተመልሷል። ይህንም እንግዲህ የቀድሞ የባየር ሊቨርኩሰን የቸልሲ አጥቂ የአሁኑ የመድፈኞቹ ፊት አውራሪ እንግዲህ ከስታንፎርድ ብሪጅ ከምዕራብ ለንደኑ ክለብ ቸልሲ 75 ሚሊዮን ወጥቶበት መዳረሻውን ወደ ኤምሬትስ ካደረገ በኋላም ጥሩ ጅማሮችን እያደረገ ነው የሚገኘው። በነገራችን ላይ በአርሰናል ቤት ባለፈው የውድድር ዓመት በ51 ጨዋታ 14 ጎሎችን አስቆጥሮ ነበር። አሁን ግን በ34 ጨዋታም 15 ጎሎችን ማስቆጠር የቻለበትን አጋጣሚ ተመልክተናል። ካይ ሉካስ ሃቨርት እንግዲህ በቀጣይ የጨዋታ እንቅስቃሴ ማለትም በዕለተ እሁድ በሚደረገው የጨዋታ ሂደት ሱፐር ሚኬል አርቴታ በቡድን ስብስብ ውስጥ ያካትታል ተብሎ የተጠበቀ ነው። በቋሚነት እንደው ባይጀምር እንኳን ተጠባባቂ ሆኖ የጨዋታ እንቅስቃሴው ሊጀምር የሚችልበትም አጋጣሚ አለ። በአርሰናል ቤት እንግዲህ በፕሪሚየር ሊጉ 9 ጎሎችን በማስቆጠር ከፍተኛ ጎል አስቆጣሪ እንደሆነም ይታወቃል። በዚህም እንግዲህ ሚኬል አርቴታ በሰጡት መግለጫ ካይ ሉካስ ሃቨርት ለጨዋታው ዝግጁ ነው አይደለም የሚለውን ጉዳይ እንግዲህ በተለይ ዕለተ ቅዳሜ ላይ አመሻሽ ላይ እንወስናለን ወይም ደግሞ እሁድ የጨዋታ እንቅስቃሴው ከመጀመሩ አስቀድሞ ውሳኔዎቻችንን እናሳልፋለን ብሏል። እንደዚሁም ደግሞ ይሄ ውድድር ዓመታት እንግዲህ በአርሰናል ቤት ያው ምናልባት መጥፎ ልበለው ወይም ደግሞ ጥሩ አላቅም መጥፎ ውድድር ዓመት በሚል አስማማናን ያለ ዋንጫ ስለተጠናቀቀ ስለዚህ በዚህ ዓመት ላይ አርቴታን የሚቆጨው ነገር አለው የሚል ጥያቄ ቀርቦላቸው ነበር። እንግዲህ ሚኬል አርቴታና ባሳለፍኳቸው ውሳኔዎች ባሳለፍናቸው ጊዜያቶች እንግዲህ በተቻለን መጠን ደስተኛ ለመሆን ጥረቶችን አድርገናል። ነገር ግን አንዳንድ ጊዜ ዋንጫዎችን ለማሸነፍ የኛ ብቃት ብቻ ሳይሆን እድልም ሊጨመርበት ይገባል የሚል አስተያየትን ሰጥቷል። እንደሚታወቀው ከዚህ በፊት ሱፐር ሚኬል አርቴታ በሰጠው አስተያየት እንግዲህ ምን ብሎ ነበር? ሊቨርፑል በዚህ ዓመት ሻምፒዮን የሆኑበት ነጥብ እኛ ባለፉት ዓመታት ሁለተኛ ደረጃን ይዘን ስናጠናቀቅ ከያዝናቸው ነጥቦች ጋር እንግዲህ ምናልባትም መስተካከል እንኳን የማይችል ነጥብ ነው ያዙት ብሎ ነበርና እድለኛነትን በተመለከተ ያነሳው ሐሳብ እንግዲህ ከዚሁ ጋርም የሚጣጣም ነው። በዕለተ እሁድ በሚደረገው ጨዋታ እንግዲህ በኤምሬትስ ስቴዲየም የሚደረገው የመጨረሻ ጨዋታ እንደሆነ የሚታወቃል። እናም ሁለተኛውን ማጠናቀቅ እንፈልጋለን። ጨዋታውን በተቻለ መጠን አሸንፈን በደጋፊዎች ልብ ውስጥ እንግዲህ ጥሩ ነገሮችን መጻፍ እንፈልጋለን። በኤምሬትስ የውድድር ዓመቱ የመጨረሻ ጨዋታችን እንደመሆኑ መጠን ስለዚህ ደጋፊዎች ደግሞ የወትሮ ድጋፋቸውን የወትሮ እንደዚሁም ደግሞ ከኛ ጀርባው ነው 12ኛ ተጫዋችነታቸውን ሊያሳዩን ይገባል የሚል አስተያየትንም ሲሰጥ በፕሪሲዝን የጨዋታ እንቅስቃሴዎች ደግሞ ወደ ሀገረ ስፔን እንደሚሄዱም እንግዲህ አረጋግጧል። በስፔን በተለይም የልምምድ ጊዜያቶች ይኖሩናል።
ከዛ ማለፍ ሲል ፕሪሲዝንንም በቻልነው መጠን በዛም ለማሳለፍ ጥረቶችን እናረጋለን የሚል አስተያየትን ሰጥቷል። ሌላው በትኩረት መመልከት ከመፈልጋቸው ጉዳዮች መካከል አንደኛው ጉዳይ እንግዲህ ምንድነው ሚኬል አርቴታ በአርሰናል ቤት እንግዲህ የሚገባውን ክብር አግኝቷል አላገኘም በሚሉ ጉዳዮች ብዙሃኖች ሲነታረኩበት ነበር። ትላንት በዕለተ ዓርብ በነበረን የስፖርት መረጃ ሰዓታችን ላይ እኔም በዝርዝር አንስቼው ነበር። በአርሰናል ቤት ምናልባትም በዝውውር ገበያው ላይ ከሚወጣለት ገንዘብ አንጻር ወይም ከሚመደብለት ገንዘብ አንጻር በልኩ እንኳን ቴንኪው ልንለው ያልቻልነው አሰልጣኝ ነው የሚል አስተያየትን አንስቼ ነበርና ሚኬል አርቴታ በአርሰናል ቤት እንግዲህ በዋና አሰልጣኝነት ከተሾመ በኋላ ቼልሲ 1.7 ቢሊዮን፣ ማንቸስተር ዩናይትድ 663 ሚሊዮን፣ ቶተንሃም 869 ሚሊዮን ከአርሰናል በላይ በርካታ ሚሊዮን ፓውንዶችን ማውጣት ችሏል። በእርግጥ ገንዘብ ስላወጣ ዋንጫ ማሸነፍ እንደማትችል ለሌሎች ክለቦች በአብነት መመልከት እንችላለን። ምናልባትም እንግዲህ አሁን ላይ ቶተንሃም ስፐርስም ሆነ ማንቸስተር ዩናይትድ ያሉበት የደረጃ ሰንጠረዥ የት እንደሆነ በደንብ ተመልክተናል። ከዚህ አንጻር ብዙ ጥያቄዎች ቢነሱበትም እንኳን ሱፐር ሚኬል አርቴታ ግን አንድ ጥያቄ ተነሳለት። ይህም የተነሳለት ጥያቄ እንግዲህ ምንድነው በአርሰናል ቤት አሁን ክለቡ እያሳየ ከሚገኘው እንቅስቃሴ እያሳየ ከሚገኘው ፐርፎርማንስ አንጻር ላንተ የሚሰጥ ክብር የሚመጥን ነው ወይ የሚል ጥያቄ ተነስቶለት ነበርና ምናልባት ሚኬል አርቴታ እንግዲህ የሰጠው ምላሽ ብዙሃኖችን የሚያስማማም ይመስለኛል። እንግዲህ በተለይ በርካታ የአርሰናል ደጋፊዎችም የሚዋጥላቸው ጉዳይ ነው የሚኬል አርቴታ ጉዳይ። እንግዲህ እንዳይን ብሌናቸው የሚሳሱለት አሰልጣኛቸውም እንደሆነ በእርግጥ የሚታወቅ አሰልጣኝ እንደሆነ ይታወቃልና ምናልባት አሁን ላይ እኔ የማውቀው ነገር የለም ይሄ ክለብ በተለይ በሚችለው መጠን ወደፊት እንዲራመድ አንድ እርምጃን ከፍ እንዲል እንደዚሁም ደግሞ በሚችለው አቅምም ጭምር ክለቡን ወደፊት ለማሻገር ከፍ ለማድረግ የከፍታው ጣራ ላይ ለማስቀል እንግዲህ አርሰናልን ጥረቶችን እያደረኩ ነው። በዚህ ልክ እንግዲህ ተከብሬያለሁ አልተከበርኩም የሚለውን ጉዳይ ለደጋፊዎችና ለጋዜጠኞች ለእናንተ ለተውላችኋል። ከዛ ውጭ ያለውን ግን የኔ ስራዬ ተከበርኩ አልተከበርኩ ከፍ ተደረኩ ዝቅ ተደረኩኝ ስራዬን ከመስራት ወደ ኋላ ማለት አልፈልግም የሚል አስተያየት እንግዲህ ጥምን ቁርጥ የሚያደርግ አስተያየትም የሰጠበት ጉዳይ አለ። በጣም በርካቶችም እንግዲህ ትኩረትን የሳበ አስተያየት ነው። ሌላው የአርቴታ አስተያየት እንግዲህ ትኩረትን የያዘው ሌላኛው በክረምት የዝውውር መስኮት እንግዲህ በሚደረጉ የዝውውር እንቅስቃሴዎችና በክለቡ ቆይታ ስለሚያደርጉ ተጫዋቾች ጥያቄ ቀርቦለት ነበርና ይህንን ጉዳይ አያይዤ ላንሳላችሁ። በኤምሬትስ ስቴዲየም እንግዲህ ምናልባት በመድፈኞቹ በኩል አንዳንድ ተጫዋቾች ይሄ የመጨረሻ ሲዝናቸው ስለመሆኑ እንግዲህ ጥያቄ ቀረበለትና እኔ ተጫዋቾችን ይሄ ብዬ በስም ጠርቼ ምንም እንኳን ስለነሱ ማውራት ባልፈልግም አሁን ላይ ከኛ ጋር ላሳለፉት ጊዜያቶች ለኛ ላሳዩት እንቅስቃሴ ለኛ ለከፈሉት መስዋዕትነት ግን ልናመሰግናቸው እንወዳለን። ደጋፊዎችም እንደዚሁም እንደሚያረጉና እንደሚያመሰግኗቸው እርግጠኛ ነኝ የሚል አስተያየትንም ሰጥቷል። ክለቡን ለቀው ስለሚወጡ ተጫዋቾች እንግዲህ ለተነሳለ ጥያቄ ቢያንስ ያው ኔቶ ወደ በርንመዝ ስተርሊንግ ወደ ቸልሲ መመለሳቸው አይቀርም። ሌሎች ተጫዋቾችም ለሽያጭ የቀረቡትም እንዳሉ ነው። ነገር ግን ሚኬል አርቴታ በክረምት የዝውውር መስኮት ሰፊ እቅድ አለን ያቀርናቸው እቅዶች ካልተሳኩና ደግሞ ፍሬያማ ካልሆነ የተቻለንን ነገር ለማድረግና ወደ ሁለተኛ ፕላናችን ለማምራትም እንግዲህ እናቀዳለን። ነገር ግን በደረጃ ሰንጠረጁ አናት ላይ መቀመጥ የምንፈልግ ከሆነ ሲዝኑ ሲጠናቀቅ ሻምፒዮን መሆን የምንፈልግ ከሆነ እንደ ቡድን የሚያስፈልገን የዝውውር ገበያ ላይ በደንብ መሳተፍ መቻል አለብን። ከእቅዶቻችን መካከል እንግዲህ ያሉ ተጫዋቾች አሉ። እነዚህን ተጫዋቾች ወደ ቡድናችን መቀላቀል እንፈልጋለን። እነዚህ ተጫዋቾች ወደ ክለቡ ሲመጡ አርሰናልን የተሻለ ደረጃ ላይ ማድረስ የሚችሉ በአርሰናል ቤት ክለቡ እንደ ክለብ እንዲቀጥል ክለቡ እንደ ክለብ ስኬታማ እንዲሆን ክለቡ እንደ ክለብ በአውሮፓ ውድድሮች በእንግሊዝ ፕሪሚየር ሊግ ዋንጫ እንዲያሸንፍ የሚያግዙ ተጫዋቾች ናቸው ብለን ካመንባቸው ወደ ቡድን ስብስባችን እንቀላቀላቸዋለን። ይህንን ለማድረግ እንግዲህ በተለይ እየጣረን እየሰራን እንገኛለን የሚል አስተያየትንም ሰጥቷል። ከኛ ጋር ለመቀጠል ዝግጁ የሚሆኑ ተጫዋቾችም እንዳሉ እናምናለን። እነዚህን ተጫዋቾችም እንግዲህ ከኛ ጋር ይዘን ደግሞ የበለጠ እነሱም እንዲዘጋጁ አድርገን መቀጠል ነው የምንፈልገው የሚል አስተያየትን ሰጥቷል። ሌላው ስለ ካይ ሉካስ ሃቨርትም የተነሱ ጉዳዮች ነበሩ። ካይ በተለይ ለአርሰናል ወሳኝ ተጫዋች እንደሆነም አያይዞ ጠቆም አድርጎም አልፏል። ሌላኛው እንግዲህ ከጉዳያችን የሚሆነው ደግሞ የዝውውር ነክ ጉዳዮች ወደምንመለከትበት አምዳችን ማምራት ይጠበቅብናል። አድማጮች የሚኬል አርቴታ ጋዜጣዊ መግለጫ ላይ እንግዲህ ብዙ ጊዜያችሁን ማቃጠል አልፈልግም እንደዚህ በኦፍ በረር እነዚህን ጉዳዮችም ካነሳሳን ማለት ነው። ምናልባት በክለብ ውስጥ የሚገኙ ተጫዋቾች እንግዲህ በምን አይነት መልኩ ላይ ይገኛሉ፣ ክለቡንስ የመልቀቅ ዕድላቸው ምን ያክል ነው በሚሉ ጉዳዮችም በጣም በርካታ ዜናዎች የተሰሙ ይገኛሉ። የጀርመኑ ቢልድ አንድ ዘገባን ይዞ ወጥቷል። የሊያንድሮ ትሮሳርድን ጉዳይ ትሮሳርድ በዚህ ውድድር ዓመት በአርሰናል ቤት ጥሩ ዓመትን አሳልፏል፣ ጥሩ ዓመትን አላሳለፈም በሚሉ ጉዳዮች እንግዲህ ብዙሃኖች ጎራ ከፍለው የሚከራከሩበት ወይም ሐሳብ የሚሰጡበት ተጫዋች ነው። ጥሩ ዓመት አላሳለፉም የሚሉት እንደ ምክንያትነት የሚያነሱት አርሰናል ከዚህ የተሻለ ፐርፎርማንስን ማሳየት የሚችል ተጫዋች በክለቡ ውስጥ ያስፈልገዋል የሚል ሐሳቦችን ወይም ደግሞ የመከራከሪያ ነጥቦችን ሲያነሱ እንመለከታለን። አንዳንዶች ደግሞ አይ ካሉን ተጫዋቾች የተሻለ ተጫዋች ነው ወይም የተሻለ እንቅስቃሴን ያሳያል የሚሉ ሐሳቦችን ሲሰነዝሩ እንመለከታለን። በዚህ ዓመት
10 ጎሎችን አስቆጥሮ 8 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። እንግዲህ ሊያንድሮ ትሮሳርድ የ30 ዓመቱ ቤልጂየማዊ አጥቂ እንደሚታወቀው ከብራይተን ኤንድ ሆቭ አልቢዮን ቤት ነበረ መዳረሻው ወደ ኤምሬትስ በ4 ሚሊዮን ፓውንድ በ2022 አድርጎ የነበረው አሁን ላይ ግን ከአርሰናል ጋር ለመለያየት ጫፍ ላይ ደርሷል። እንግዲህ ተጫዋቹ ወደ ሳውዲ አረቢያ እንዲያመራ ምድሎችም ተመቻችተውለታል ተብሏል። ሊያንድሮ ትሮሳርድን ለማስፈረም የሳውዲው ክለብ እንግዲህ በዚህ ዓመት ሻምፒዮን ሆኗል። አልኢቲሃድ የትሮሳርድን ፊርማ ለማግኘት አበክረው እየሰሩ ነው። አርሰናል ለትሮሳርድ ረጅም ኮንትራትን ለማቅረብ እንቅስቃሴ ቢጀምርም ምናልባትም የሚቀርቡላቸው እንግዲህ አማላይ ገንዘቦች ካሉ ግን ተጫዋቹን ለመሸጥም እንደዚሁም እያሰቡ ይገኛሉ የሚሉ ዘገባዎችም ተሰምተዋል። ሊያንድሮ ትሮሳርድ ያው በአርሰናል ቤት በቆየባቸው ዓመታቶች ወሳኝ ተጫዋች መሆኑን በደንብ ከአንድም ሁለት ሶስት ጊዜ በደንብ ያሳየባቸው አጋጣሚዎች አሉ። ነገር ግን አርሰናል በዝውውር መስኮቱ ላይ በንቃት መሳተፍ አለበት ከተባለ ከተመደበለት ገንዘብ አንጻር በርካቶቻችሁ አርሰናል የተመደበለት 200 ሚሊዮን ፓውንድ ነው የሚሉ ሐሳቦችን ስታራምዱ ነበር ወይም ደግሞ ሐሳቦቻችሁን ሲሰጡኝም ተመልክቻለሁ። ነገር ግን አርሰናል እስካሁን ባለው መረጃ 100 ሚሊዮን ፓውንድ ነው የተመደበለት። ስካይ ስፖርትን በዋቢነት ተጠቅም ያለው እዛ ላይ መመልከት ትችላላችሁ። አስፈላጊ ከሆነ ዲስክሪፕሽን ላይ ሊንኩን ማስቀመጥ ይችላሉ። ነገር ግን አርሰናል በክረምት የዝውውር መስኮት 100 ሚሊዮን ፓውንድ ተመድቦለታል ሲባል 100 ሚሊዮን ፓውንድ ብቻ በዝውውር ገበያው ላይ ያወጣል ማለት አይደለም። ከተጫዋቾች ሽያጭ የሚገኙ ገንዘቦች አሉ። እንደዚሁም ደግሞ ይህን 100 ሚሊዮን ፓውንድ ለምሳሌ 3 ተጫዋቾችን ቢያስፈርም የሶስቱ ተጫዋቾች የመሸጫ ዋጋ ወይም ደግሞ አርሰናል የገዛበት ዋጋ 150 ሚሊዮን ፓውንድ ቢሆን ይሄ 150 ሚሊዮን ፓውንድ በአንድ ጊዜ የሚከፈላል ለሙድ አድማጮች በተለያየ መልኩ የሚከፈል ለምሳሌ በ3 ዓመት በ5 ዓመት በ2 ዓመት በ4 ዓመት እያሉ የሚከፈሉ ያከፋፈል ዘዴዎች አሉና አርሰናል የማርቲን ዙቢሜንዲን የዝውውር እንቅስቃሴ አሁን ላይ ኦሬዲ ወደ 51 ሚሊዮን ፓውንድ በሚጠጋ ገንዘብ አጠናቋል። ቀናቶች ብቻ ናቸው የሚቀሩት። የፎቶ ሹት መርሃ ግብር ብቻ ነው የሚቀረው። ማርቲን ዙቢሜንዲ ተጠናቋል። ስለዚህ ቀጣይ ተረኛ ወደ ኤምሬትስ ማን ነው? እነዚህ ወደ ኤምሬትስ ተረኛ ተጫዋቾች ማን ነው የሚለው ጉዳይ ከመነሳቱ በፊት ግን ከኤምሬትስ የሚለቁ ተጫዋቾች ደግሞ እነማን ናቸው የሚሉ ጉዳዮችን መመልከት መቻል አለብን። ኦሌክሳንደር ዚንቼንኮ ከአርሰናል ቤት ለቆ መውጣቱ የሚቀር ተጫዋች እንዳልሆነ በደንብ ማሳያ የሆነ ተጫዋች ነው። ዚንቼንኮ በውድድር ዓመቱ ላይ በቂ መጫወቻ ደቂቃን አላገኝም። የ8 ዓመቱ ዩክሬናዊው የግራ መስመር ተመላላሽ አንድ ጎል አስቆጥሮ አንድ ለጎል የሆነ ኳስ አመቻችቶ ቢያቀብልም እንኳን በአርሰናል ቤት 700 ደቂቃዎችን ብቻ በሜዳ ላይ ያሳልፏል በዚህ ዓመት። ስለዚህ ከአርሰናል ጋር ይለያያል ይህ ተጫዋች። አርሰናል ተጫዋቹን ወደ ኤምሬትስ ስቴዲየም ሲያስኮበለል ከማንቸስተር ሲቲ 35 ሚሊዮን ፓውንድ ተከፍሎበት የመጣ ተጫዋች ነው። አሁን ቢያንስ ከተጫዋቹ ከ15 እስከ 20 ሚሊዮን ፓውንድ አካባቢ አርሰናል እንግዲህ ማግኘት የሚችልበት አጋጣሚ አለ። ጁን 30 ላይ ነው ኮንትራቱ የሚጠናቀቀው። በዚህ ሲዝን ሳይሆን ኔክስት ሲዝን ማለት ነው ወይም 2026 ላይ የሚጠናቀቅ ኮንትራት አለው። ሌላው ታቫሬስ ነው። ኑኖ ታቫሬስ እንደዚሁም በአርሰናል ቤት በውሰቱን እንግዲህ መርፈኞቹን ከለቀቁ ተጫዋቾች መካከል ይገኝበታል። ያው ኑኖ ታቫሬስ በሚያስገርም መልኩ በላዚዮ ቤት አስደናቂ ዓመትን እያሳለፈ ይገኛል። 9 ለጎል የሆኑ ኳሶችን በነገራችን ላይ አመቻችቶ ማቀበል የቻለ ተጫዋች ነው። ምናልባት ተጫዋቹ ኤፕሪል 18 ጀምሮ በጉዳት ምክንያት የጨዋታ እንቅስቃሴዎችን ማድረግ ባይችልም እንኳን 9 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ይሄ የ25 ዓመቱ ፖርቹጋላዊው የግራ መስመር ተመላላሽ ይህንም ተጫዋች እንግዲህ ለሽያጭ የቀረበ ተጫዋች ነው። ከዚህም ተጫዋች እንደዚሁም ትንሽ ገንዘቦች ይገኛሉ። እስከ 10 ሚሊዮን ፓውንድ አካባቢ ይገኛል ተብሎ ይጠበቃል። ከዛ ማለፍ ሲል ሊያንድሮ ትሮሳርድ፣ ጃኮብ ኪቪየር በተመሳሳይ መልኩ ለሽያጭ የሚቀርቡ ተጫዋቾች ናቸው። ከነዚህ ተጫዋቾች አርሰናል ቢያንስ 50 እና 60 ሚሊዮን ፓውንዶችን የማግኘት እድሉ ከፍተኛ ነው። በዝውውር መስኮቱ ላይ የተመደበለት 100 ሚሊዮን ከሆነ 50 ወይም 60 ሚሊዮን ፓውንድ ካገኘ 60 ብለን ብንይዘው 160 ሚሊዮን ፓውንድ አካባቢ አለው። ስለዚህ በዝውውር መስኮቱ ላይ ሽያጮች በዋነኛነት ትኩረት የሰጣቸው ናቸው። ቪክተር ጊዮኬሬሽ፣ አሌክሳንደር አይዛክ የአርሰናል የዝውውር ኢላማ ውስጥ የሚገኙ ተጫዋቾች ናቸው። ምንም ጥያቄ የለውም። አርሰናል በክረምት የዝውውር መስኮት 100% እርግጠኛ ሆኜ መናገር የምችለው አጥቂ ማስፈረሙ የሚቀር ጉዳይ አይደለም። እንደውም የፖርቹጋሉ የመረጃ ምንጭ ሪኮርዶ ፖርቹጋል አንድ መረጃን ይዞ ወጥቶ ነበር። አርሰናል ለቪክተር ዮኬሬሽ 70 ሚሊዮን ዩሮ የዝውውር ጥያቄን ለማቅረብ አዘጋጅተው ጨርሰዋል የሚል ዘገባን አጋርቷል። ነገር ግን ተጠናቋል ወይም ቀርቧል የሚል አይደለም። ለማቅረብ ተዘጋጅተዋል የሚሉ መረጃዎች ናቸው። ሌላው ደግሞ የሙጌል ድኔሊ ዘገባ እንደሚያሳየው ከሆነ ደግሞ ሁጎ ኤኪቲኬ የተሰኘው የአይንትራ ፍራንክፈርቱ አጥቂን ለማስፈረም አርሰናል 60 ሚሊዮን ፓውንድ አካባቢ ተጠይቋል። ይህንን ልጅ እንግዲህ ያው ሁላችንም የምናውቀው ከዚህ በፊት በፔጂ ቤትም ተጫውቷል። እንደ ቲም ለአርሰናል መጥቶ የሚጨምረው ነገር አለ አሩ ነው። እኔ በዚህ ጉዳይ ላይ ድምዳሜዎችን መስጠት አልፈልግም፣ ግን ደግሞ የማጥቃት ዞን ላይ ያሉ ችግሮቻችንን ለመቅረፍ የሚደረጉ እንቅስቃሴዎች ሌሎች በርካታ ስሞችም እንደዚሁ ተያይዘው የተነሱ ይገኛሉ። ዣኦ ፔድሮ ነው ሌላኛው በጣም በሰፊው ከአርሰናል ጋር ስሙ እየተገናኘ የሚገኝ ተጫዋች ነው። ይሄ ልጅ ዣኦ ፔድሮ እንግዲህ እንደ
10 ቁጥር ተጫዋችነት ካልሆነ በስተቀር በ9 ቁጥር ሚናነት ወደ አርሰናል ያመራል ተብሎ የማይጠበቅ ተጫዋች ነው። ለማንኛውም እንግዲህ አርሰናል በክረምት የዝውውር መስኮት እጅግ በጣም በርካታ ሚሊዮን ፓውንዶችን ሊያወጣ የሚችልበትም አጋጣሚ አለ። ከዛ ማለፍ ሲል ደግሞ የሚካኤል አርቴታው ቡድን እነ ሊያንድሮ ትሮሳርድን ቀደም ሲል ሽያጭ አቅርቧል ብያቸዋለሁ። ሌላው ኢንዲፔንደንት ይዞት የወጣው ዘገባ እንደሚያመላክተው ከሆነ ሲሜኒዮን ወደ ኤምሬትስ ለማምጣት እንደዚሁም ሊሰሩ የሚችሉበት አጋጣሚ አለ ተብሏል። አንቶኒዮ ሲሜኒዮ እንደሚታወቀው እንግዲህ ለአርሰናል መጫወት ይፈልጋል። ቸልሲ፣ ማንቸስተር ዩናይትድ የተጫዋቹ ፈላጊ ቢሆኑም እንኳን ምናልባት እንግዲህ በርንመዝ እና አርሰናል የሚስማሙ ከሆነ ሲሜኒዮ ወደ ሌሎች ቡድኖች ከማምራት ይልቅ አርሰናልን መቀላቀል፣ ፊርማውን ለአርሰናል ማስቀመጥ ይፈልጋል የሚሉ ዘገባዎችም ተነስተዋል። በዚህ ውድድር ዓመት እንግዲህ የአንቶኒዮ ሲሜኒዮን እንቅስቃሴ መለስ ብላችሁ ከተመለከታችሁት በበርንመዝ ቤት በርንመዝ በአንዶኒ ራዮላ የተመራ ጥሩ ዓመትን እንዲያሳልፍ ወይም ደግሞ በሲዝናቸው እንግዲህ ቆንጆ የሚባል ዓመትን እንዲያሳልፉ እገዛ ካደረጉላቸው ተጫዋቾች መካከል አንደኛው ተጫዋች ነው። ይሄ ልጅ በውድድር ዓመቱ ላይ በሚያሳያቸው እንቅስቃሴዎች መሰረት ከገመገምነው ጥሩ የሚባል ፐርፎርማንስን የሚያሳይ ልጅ ነው። 11 ጎሎችን አስቆጥሯል። 6 ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ገና 25 ዓመቱ ላይ የሚገኝ ተጫዋች ነው። ልጁ ከዚህ በፊት በነበሩት የእግር ኳስ ህይወቱ መለስ ብላችሁ ከተመለከታችሁት በብሪስቶል ሲቲ ቤት ቆይታ አድርጓል። በሰንደርላንድ ቤት እንደዚሁም ደግሞ በኒውፖርት ካንትሪም ቆይታዎችን አድርጓል። ከዚህ አንጻር በፕሮፌሽናል ደረጃ ትልቅ የሚባል ደረጃ ላይ መጫወት ይቻላል በበርንመዝ ቤት ነው። 2022 ነው ለበርንመዝ ፊርማውን ያደረገው። አሁን ላይ እንግዲህ በክለቡ ያለው ኮንትራት 2029 ነው የሚጠናቀቀው። ስለዚህ አርሰናል የተጫዋቹን ጉዳይ በዋነኛነት የተመለከቱት ነው። ማንቸስተር ዩናይትድ ተጫዋቹን ይፈልገዋል። ነገር ግን የተጫዋቹ ጉዳይ እንግዲህ ምናልባት በቀጣይ ጊዜያቶች የሚረጋገጡ ነው የሚሆነው። ይፈልገዋል አይፈልገውም፣ አርሰናል ይፋ ዋጋዎችን ያቀርባል አያቀርብም በሚሉ ጉዳዮች እንግዲህ በቀጣይ የሚወሰን ነው የሚሆነው። ሌላው ዲያን ሁጅሰን ሪያል ማድሪድን ለመቀላቀል እንግዲህ ስምምነት ላይ ደርሷል። ፋብሪዚዮ ሮማኖ ይህንን ጉዳይ አረጋግጦታል። ይህንም ዘገባ እንግዲህ የሚገናኙ ታዲያ ከአርሰናል ጋር በአንድም በሌላ መልኩ አርሰናል የዲያን ሁጅሰንን ፊርማ ለማግኘት አበክሮ ይሰራ ነበር። ከዛም ጎን ለጎን ደግሞ ሪያል ማድሪድ ደግሞ ዊሊያን ሳሊባን ለማስፈረም ጥረት ሲያደርግ ነበር። ነገር ግን ዲያን ሁጅሰን በ5 ዓመት ኮንትራት ወደ ሪያል ማድሪድ ለማምራት ተስማምቷል። ዊሊያን ሳሊባን ማስተያየት ሰጥቷል። ሳሊባ እንግዲህ ካሁን ባለውበት ክለብ በኤምሬትስ ደስተኛ ነኝ፣ አርሰናል እኔን ደስተኛ አድርጎኛል፣ የደስታን ጥግ ሰጥቶኛል። ስለዚህ ለደጋፊዎች አንዳች ነገርን ሳልሰጥ እኔ ከዚህ ክለብ መለየት አልፈልግም የሚል አስተያየትን ከሰጠ በኋላ አሁን በርካቶችም እንግዲህ የአርሰናል የመከላከል ዞን ተረጋግቶ ይቀጥላል በሚለው ጉዳይ ላይ ስምምነት ላይ የደረሱ ይመስላል። በእርግጥ በቀጣይ እንግዲህ የምንመለከታቸው ዋና ዋና ጉዳዮች እንዳሉ ቢሆንም ጋሪ ኔቭልና ጄሚ ካራገር የዓመቱ ምርጥ ወጣት ተጫዋች ለሉዊስ ስኬሊ ይገባል ሲሉ አስተያየታቸውን ሰጥተዋል። በተለይ ይህ ልጅ እንግዲህ ከጊዜ ወደ ጊዜ እድገቱ በሚያስገርም መልኩ እየጎመራ መጥቷል። እንደዚሁ ሜዳ ላይ የሚያደርጋቸው ተጋድሎች ደግሞ አስደናቂዎች ናቸው። በቀጣይ እንግዲህ አርሰናል በመከላከል ዞኑ ላይ ምናልባትም ወደር የለሽ የሚባል አመታትን ማሳለፍ የሚፈልግ ከሆነ ይህን ልጅ ማቆየት መቻል አለበት በክለባቸው የሚል ሐሳብ ሲሰነዘር ነበር። ለማንኛውም እንግዲህ እንደ ቡድን የአርሰናሉ የግራ መስመር ተመላላሽ ሉዊስ ስኬሊ በአመቱ ባሳየው እንቅስቃሴ የእንግሊዝ ወጣቱ የፕሪሚየር ሊግ ወጣት የአመቱ ምርጥ ተጫዋች ተብሎ መመረጥ መቻል አለበትም ተብሏል። ሌላው የቤንጃሚን ሴስኮን ጉዳይ እስኪ እንደ አጠቃላይ ነጥብ እንመልከተው። ቤንጃሚን ሴስኮ በአርሰናል የዝውውር ኢላማ ውስጥ የሚገኝ ተጫዋች ነው። በዚህ አመት እንግዲህ በ32 ጨዋታ 18 የጎል ተሳትፎች ላይ ደርሷል። 13 ጎሎችን አስቆጥሮ 5 ለጎል የሆኑ ኳሶችንም እንደዚሁ አመቻችቶ ማቀበል የቻለ ተጫዋች ነው። በዚህም እንግዲህ ከቪክተር ዮኬሬሽ እና ከቤንጃሚን ሴስኮ የትኛው ቀድሞ ኤምሬትስ ይከተማል በሚለው ጉዳይ በርካቶች ሐሳቦቻቸውን ቢሰጡም ቪክተር ዮኬሬሽ ግን ለመጥራት የሚያስፈሩ ቁጥሮችን የሚከተል አጥቂ ነው። በ50 ጨዋታ 52 ጎሎችን አስቆጥሯል። 12 የጎል አስተዋጽኦችን አድርጓል። 64 የጎል ተሳትፎችን በዚህ ውድድር ዓመት ብቻ ማሳየት የቻለ ተጫዋች ነው። እንግዲህ በቀጣይ 18 የጎል ተሳትፎ ካደረገው ቤንጃሚን ሴስኮ ጋራ ተፎካክሮ ወደ ኤምሬትስ በማምራት የትኛው ተጫዋች አርሰናልን የማጥቃት ዞን ይመራል በዋነኛነት የሚጠበቅና በጉጉት የሚታይ ጉዳይ ነው። መድፈኞቹም እንደዚሁ ውሳኔዎቻቸው ምን ሊሆኑ ይችላሉ፣ የሲዝኑ አጀማመርን እንዴት ሊያሳምሩት ይችላሉ በሚሉ ጉዳዮች እንግዲህ የሚካኤል አርቴታ ቡድናዊ መዋቅርን እንግዲህ ለማጠናከር የሚደረጉ የዝውውር ሂደቶችን በብዙ መልኩ ይጠበቃሉ። የተከበራችሁ አድማጮቻችን አብራችሁን ስለነበራችሁ ሐሳብ አስተያየቶቻችሁን እየሰጣችሁን ከኛ ጋር ቆይታ ላደረጋችሁ ክብረት ይስጥልን መልእክታችን ነው። ይህ ኢትዮ አርሰናል የዩቲዩብ ቻናል ነው። የአርሰናላዊ ጉዳዮችን እንደወረደ ወደ እናንተ የሚደርሱበት የዩቲዩብ ቻናላችን ነው። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እየጋበዝን ለዛሬ ወደ እናንተ ያደረስናቸው ጉዳዮች እንዲህ ባለ መልኩ አጠናቀቅን። መልካም ጊዜ፣ መልካም ቆይታ በያላችሁበት የዓለም ዳርቻ ይሁንላችሁ።